ጽናትና ኪራን አሳልፌ ከምሰጣቸው ቀጥ ብዬ ገጠር ብሄድ ይሻለኛል ብላ እንግዲህ ተደብቃ ወደ ገጠር ሄዳለች ማለት ነው። ለጽናትዬ ደውላ ስትናገር እንግዲህ ጽናት ማመን ነበር ያቃታት። እንዴት ትመጫለሽ? እንዴት ቤቱን ምኑን ትተሽ በዛ ላይ ደግሞ ደውለሽ መጀመሪያ ሳታሳውቂኝ እንዴት ትመጫለሽ ብላ እየተናገረች ነበረ እና በድንገት ነበር የመጣችው እና ሀገሪቷንም ከዚህ በፊት መታ አታውቅም። ሰፈሩን ማታውቀው ሀገር ውስጥ እንግዲህ ከአስጨናቂ ጋሞቼ ሲኦል ራሴን ከማገኘው እዚሁ በማላውቀው ሀገር ሂጄ ብጠፋ ይሻለኛል ብዬ ነው የመጣሁት ብላ ስትናገር ነበር። እንግዲህ ያው የገጠር ሰዎችን ታውቃላችሁ፣ የሆነ ጨበሬ ጸጉር ምናምን ካዩ እብድ ነው የሚመስላቸው እና የሆነ ሴት እንግዲህ ገበያ እየሄደች ነበር እና ሀገሪቷ ስለማታውቅ ከመኪናው ካወረደች በኋላ መንገድ ላይ ስትጠይቃት እንግዲህ ምን አይነቷ እብድ ናት ያጋጠመችኝ፣ ፈጣሪ ወይ ዛሬ ደግሞ ገበያዬን በሰላም ሂጄ እንዳልገባ ነው እቺን እብድ ያሳየኸኝ ብላ ሴትዮዋ ስትናገር ነበር። እና ኒናዬ አንቺን ሁሉም ሰው ይፈራሻል ልጄ የባክሽን አትፍሪ እያለች ነበር። የሆነች አሻንጉሊት ይዛ ነበረ ወደ ገጠር ሄደችው ማለት ነው። እና ልጄ አይዞሽ እያለቻት ነበረ። አይኔና ፈጣቆ ነው የምታደርገኝ ማርያምን ወይኔ እናቴ። እና እንግዲህ ዴቪል ለጽናትዬ ብዙ ጊዜ ትደውላላት ስልኳ አልሰራላትም ነበር እና ጽናትዬ ደግሞ በመጨረሻም ስልክ አንስታላት ምንድነው ዛሬ በተደጋጋሚ የደወልሽ ነው ብላ ስትጠይቃት አይ መጥቻለሁ እኮ እዚህ ነኝ ብላ ስትነግራት እንግዲህ እሺ በቃ እኔ ከመጣሁ መጥቼ ውስጥ ትቀበልሻለሁ ያለበለዚያ ሰው ልክልሻለሁ ብላት ነበረ። እንደዛውም እንዳለች እንግዲህ ዴቭ ልካለታለች። ዴቭ ደግሞ እንዴት ትመጫለሽ በማታውቂበት ሀገር፣ በዛ ላይ ደግሞ ሳትደውይ ዝም ብለሽ ትመጫለሽ እንዴ? ሌላ ነገር ተፈጥሮብሽ ወይም ደግሞ ሌላ ሀገር ሄደሽ ቢሆን ኖሮስ ብሎ እየተቆጣት ነበረ። እባክህ እኔን አታስጨንቀኝ፣ እዛ አስጨናቂ ከሚገለኝና እዚህ መጥቼ ብጠፋ ይሻለኛል ብዬ ነው ከቤት ምንም ባላማላቅበት አገር የሄድኩት ብላ ስትመልስለት ነበረ። እንግዲህ እንደዛም ሆነ እየተንጨረጨረችም እያሳቀችንም ቢሆን ወደ ቤት ገብታለች። ከነጽናትና ከነኬቷ ተገናኝታለች። አሻንጉሊቷንም እዛ ወደዛ ሄዳለች ማለት ነው። ጽናትዬ እንግዲህ ስታያት በጣም ነበር ደስ ያላት። አቅፋት ሰላም ስትላት ነበረ። ኒናዬም በጣም ደስ ብሏታል። ኬራ ግን ለምን መጣሽ? ቤቱን ለማንጥለሽ ነው የመጣሽው? በተለይ ደግሞ በድንገት እንዴት ዝም ብለሽ ትመጫለሽ? መተሻስሉኝ ማመን ነበር ያቃተኝ ብሎ ነበረ ሲጠይቃት የነበረው። እሷ ደግሞ ኪያ ያለች፣ ምሮ አለች፣ ሰኒ ያለ፣ ቅዱስ ያለ። ስለዚህ ቤቱ ለነሱ እኔ ትርፍ ሰው ስለነበርኩ እናንተ ጋር መጥቼ ፈታ ልበል አገሪቷንም በደንብ ብዬ ነው የመጣሁት ብላ ስትነግረው እንግዲህ እኔ ምን አገባኝ አሁን አባባ ሲመጡ ምን እንደምትያቸው በደንብ አስቢበት ብሎ ሲነግራት እንግዲህ አንተማ አስብበት እኔም በደንብ ስለሚያውቁኝ አይጠይቁኝም ብላ ነበር የመለሰችለት። ኪራ ደግሞ ግራ ተጋብቶ ከዚህ በፊት የት ነው የሚያውቁሽ ያውቁሻል እንዴ ብሎ ነበር ሲጠይቃት የነበረው። እሷ ደግሞ አይ በስልክ ነው የምንተዋወቀው፣ በስልክ አውርቻቸው ነበር ብዙ ጊዜ እና ስሜንም በደንብ ስለሚያውቁ እኔ አዲስ አልሆንባቸውም ብላ ነበር የመለሰችው። ኪራ ግራ ተጋብቷል። ብዙ ነገሮች ግራ እያጋቡት ነው፣ ግን አገሩ ተስማምቶታል። የጽናትዬ አገር ማለት ነው። አገሪቱ ግን ስታምር እውነት ማቀፍ በጣም ነው የሚያምረው እና በጣም እንትን ብሏል። ጽዮን እንግዲህ ምሩዬን ይቅርታ ጠይቃለች። ወይዘሮ ማን ነበረች ስሟ? የናሞይ እናት ማለት ነው። የናሞይ እናትና ጽዮን ምሩን ይቅርታ ጠይቋታል። በደንብ ሴራ እያሴሩላት ቢሆንም ከባሏ ጋር ለመስማማት ብላ አውቃ ይቅርታ ጠይቃት ነበረ። ጽዮን ግን አሁን እያስመሰለች ሰንዬ ደግሞ እንደዚህ በቀላሉ ለሰው የምትታለል ልጅ አይደለችም። ሰውን ቶሎ አታምንም። ምሩዬ ግን እኔ ለፈጣሪ ራሴ ሰጥቻለሁ፣ ፈጣሪ ይጠብቀኛል፣ ከሁሉ ከክፉ ነገር የሚጠብቀኝ አምላኬ አለ። እንደዚህ ለእንደዚህ አይነት ሰዎች አሳልፎ ስለማይሰጠኝ በሱ ተማመናለሁ ብላ ነበረ የመለሰችላት። ሰንዬ ግን እንደዚህ ሰውን አትመኝ፣ መሰላል እኮ መጀመሪያ ይቆምና እድሜው እየሄደ እያረጀ ሲሄድ ነው ሰውን የሚጥለው። ስለዚህ በራስሽ እንትን እንዳትወርቂ ብላ ጽዮንን በነገር እየነጀሰቻት ነበር ማለት ነው። ጽዮን ደግሞ በቀላል ምሩ ልትጎዳት ነው። በቃ እሷ ቀርባት ሆቴል ውስጥ ነበርና ሻይ ቡና እያሉ ነበር። እዛ ድረስ ነው ከቤት ስታጣት እዛ ድረስ የመጣችው ማለት ነው። ይሄን ደግሞ የላከቻት ወይዘሮ ማልዬ ነው። ማን ነበር ስሟ? በእናታችሁ ስሟ አይያዝም ማለት ነው። እና የናሆሚ እናት ናሆሚ ተመልሶ ቢመጣ ደስ ይለኛል። እንግዲህ አስጨናቂ ኒና እየጥላ ከሄደችው በኋላ ኪያ ናት ቤት ውስጥ ያለችው። ቤት ውስጥ ጃሮን እያጨሰ የቤቱን ካርታ በደንብ እየፈተሸው ነው። እቺ ልጅማ በቀላሉ እንደዚህ ጉድ አታረገኝም፣ አጠገቧ ቤት ቁጭ ብዬ ታመልጠኛለች። ስንት ጊዜ የቤቱን ካርታ ከሷ እጅ አገኛለሁ ብዬ ይሄናል ቁጭ ብዬ እንደዚህማ በቀላሉ ከዚህ ቤት አልወጣም እያለ ነበርና ቤቱን ብፈትሸው ምንም ሊያገኝ አልቻለም። እንግዲህ
ጽናትና የኪራ መኝታ ቤት ውስጥ ገብቶ እየፈተሸ ቁምሳጥን ውስጥ አልጋ ስር እየፈተሸ እያለ ኪያ ሄደችበትና ቆሌውን ገፈፈችው። በጣም ደንቅቶ ያ እንደዚህ ጠፍቶብኝ ነው፣ ስልኬ ጠፍቶብኝ ነው፣ ቁልፌ ጠፍቶብኝ ነበር ብሎ የመለሰላት ማለት ነው። እና ኪያ ደግሞ ዘመዷ እንደሆነ ነው እንጂ የምታውቀው ኒና በዚህ ጉዳይ እንደዚህ እንደተጨነቀች ምንም ማንም የሚያውቀው ታሪክ የለም። ሰኔም እንደዛው ማለት ነው። ግን ልጅቷ የት ገብታለች ብሎ ሰኒና ኪያ እነምሮ በጣም እየተጨነቁ ነው ማለት ነው። እና ደውላ ታሳውቃቸዋለች ብዬ ተስፋ አደርጋለሁ። በዛ ደግሞ መጀመሪያም ለቀልድም ቢሆን ለሰኒ ገጠር ሄዳለሁ ብላት ነግራት ነበር ማለት ነው ኒናዬ።